ጤና ይስጥልኝ እንዴት አላችሁ ሰላም ጎሳይ ነኝ ቻናሉን ሰብስክራይብ በማድረግ ጀምሩ ለቻናሉ አዲስ ከሆናችሁ እንዲሁ ደግሞ ፕሮግራሙን ከወደዳችሁት ላይክ እና ሼርም እንድታደርጉ ይሁን እንግዲህ ውድ ጊዜያችሁን ሰጣችሁ እስከ ፕሮግራሙ ፍጻሜ አብራችሁኝ ስለምትቆዩ በጣም እጅግ አድርጌ አመሰግናለሁ ስለምትሰጡኝ የማበረታቻ አስተያየት ሁሉ እጅግ አድርጌ ነው የማመሰግነው እንግዲህ በዚህ ቻናል የተለያዩ እግር ኳሳዊ ጉዳዮችን የምናነሳበት ነው የቻምፒየንስ ሊግ ጨዋታዎች በዚህ ሳምንት ይመለሳሉ ከዛሬ ጀምሮ ነው የሚደረጉት የሚጠበቁ ትልልቅ ጨዋታዎች አሉ እነ ሪያል ማድሪድ እንደ ቼልሲ ኢንተር ሚላን ያሉ ባየር ሚኒክን ጨምሮ ተጋጣሚዎቻቸውን የሚያገኙበት ነው በጣም ትኩረትን የሚስበው ግን ቼልሲና ቤኔፊካ የሚያደርጉት ጨዋታ ነው ለወትሮ ቢሆን ቤኔፊካን መቅጠም ይሄን ያህል ትልቅ ርዕስ ላይሆን ይችላል በቼልሲ በኩል ግን ደግሞ የጆዜ ሞሪኖ መምጣት ነው እንግዲህ በአሰልጣኝነት መሾም በቤኔፊካ ላይ ይሄንን ጨዋታ ትኩረት እንዲሰጡ ያደረገው ከሁሉ በላይ ደግሞ ወደ ቀድሞ ቡድናቸው ቼልሲ ወደ ስታንፎርድ ብሪጅ ይመለሳሉና አቀባበሉ ምን ይመስላል በተመልካቾች ወይም በደጋፊዎች ዘንድ የተለያየ ስሜትን የሚፈጥር ነው የኚህ ሰው ወደዚህ ቡድን መመለስ ወደዚህ ክለብ መመለስ እና በተለያዩ ምክንያቶች አንዳንዶች መምጣታቸውን ይወዳሉ እና በጥሩ አቀባበልም እንደሚቀበሏቸው ይታወቃል ሌሎች ደግሞ አሁን በዝርዝር በመናነሳቸው አንዳንድ ምክንያቶች ቅሬታዎች ያሏቸው ደጋፊዎችም አሉና በዚህ መከፋፈል ምክንያት ጆዜ ሞሪኖ ዛሬ በስታንፎርድ ብሪጅ ሲደርሱ ምን አይነት አቀባበል ይጠብቃቸዋል የሚለው በብዙዎች ዘንድ የሚያጓጓ ነውና የእሳቸውን ጉዳይ ለመመልከት ነው ጆዜ ሞሪኖ በእነዚያ የአፍላ ጊዜያት የድል ዓመታት የስኬት ዘመናት የሰላም ጊዜያት ለቼልሲ ደጋፊዎች ሁሉ ነገር ማለት ነበሩ ታዲያ አሁንስ የሚለው ነው ጥያቄው ዛሬ ምሽት ጆዜ ሞሪኖ በቼልሲ ደጋፊዎች ዘንድ አሁንም እንደ ስፔሻል ይታዩ እንደሆነ ያውቃሉ ወይም ደግሞ በምን አይነት ስሜት ውስጥ እንዳሉ የቼልሲ ደጋፊዎች ያንን የሚያዩበት ነው አሁንም እንደ ስፔሻል ይታያሉ ወይ የሚለው ጥያቄ ነው አምደ ስፔሻል ዋን ይላሉ ደጋግበው እና መልሱ እንግዲህ ምድባዊ ነው አዎ የሚሉ አሉ አሁንም እንደ ስፔሻል ይታያሉ አዎ ግን ብለው ደግሞ ማፍረሻም የሚያስከትሉ ሌሎች ደግሞ ደጋፊዎችም አሉና እነዚህ እንመለከታለን እኚህ ሰው በ2005 የክለቡ የ50 ዓመታትን የሊግ ዋንጫ ጥም የቆረጡ ረሃቡን የሚያስታገሱ መጠበቁን በድል የደመደሙ ሰው ናቸው ፖርቱጋላዊው 4 ሜጀር ዋንጫዎችን ጨምረዋል 2 የፕሪሚየር ሊግ እና 2 የሊግ ካፕ ያነሱበትም ነበር በሁለት የተለያዩ ጊዜያት የክለቡ አሰልጣኝ በነበሩባቸው ጊዜያት ነው እነዚህን ያሳኩት አንደኛው ወይም የመጀመሪያው ጊዜያቸው ከ2004 እስከ 2007 ሁለተኛው ደግሞ ከ2013 እስከ 2015 በስታንፎርድ ብሪጅ በቆዩ ጊዜ ነው እነዚህን ስኬቶች ያመጡት ደግሞ ያልተለመደ ልዩ እጅግ በጣም የጎበዝ ተግባርም እንደፈጸሙ የሚያሳዩ በስታቲስቲክስ ወይም በቁጥር መረጃ ጥናቶች የሚገለጡ ስራዎችም አሏቸው ፖርቱጋላዊ በሜዳቸው ያደረጉትን የመጀመሪያ 77 የፕሪሚየር ሊግ ጨዋታዎች አለመሸነፍ ያለው ነው ይሄ የሚደንቅ ቁጥር ነው በ2014 በሰንደርላንድ ነው የተገታው ይሄ ግስጋሴያቸው ግን ደግሞ እስከዛ ድረስ በመጀመሪያ 77 ጨዋታዎቻቸው በሜዳቸው ሽንፈትን ያላስተናገዱም አሰልጣኝ ናቸው ጆዜ እንግዲህ ከፕሪሚየር ሊግ ዋንጫ ጋር የተነሱት ፎቶ አሁንም በድሬክ ስዊት ግድግዳ ላይ እስካሁንም ድረስ ተሰቅሏል አንዳንድ አሰልጣኞች ነው ክለቡን ሲለቁ ባላቸው ነገር ምክንያት ወይም በቡድኑ በሚኖር እድሳት እንዲሁም በተለያዩ ምክንያቶች ብቻ ከክለቡ ታሪክ ብዙ ደምቀው የማይጻፉበት ወይም ደግሞ ሙሉ በሙሉም ባይሆን ፈዘዝ ብሎ የሚጻፍ ታሪክ ያላቸው ብዙ ይኖራሉ ለጆዜ ሞሪኖ ግን እንደዛ አይደለም አሁንም ድረስ በስታንፎርድ ብሪጅ በድሬክ ስዊት እንግዲህ በቼልሲ በስታንፎርድ ብሪጅ የጨዋታ ቀን እንግዶችን ተቀብሎ በቅንጦት በምቾት በድሎት መስተንግዶ የሚሰጥበት ለክዠሪ ስዊት ነው ይሄ ቦታ እንግዲህ እንግዶች በምቾት ተቀምጠው ለሜዳው በጣም በጥሩ እይታ የሚገኙበት ነው ደግሞ ሃይ ኳሊቲ ዳይኒንግ ኤክስፒሪየንስ የሚቀርባል ፕሪማች እንግዲህ 3 የምግብ አይነቶችን እና
ጊዜያቶችን ጨምሮ በጨዋታው መጠናቀቂያ ደግሞ ወይም ደግሞ ጨዋታው ካለቀ በኋላ ቺዝ ስቴሽን ሁሉ ያለው ነው እና ከተለመደው መቀመጫ ቦታ ጋር በንጽጽር ይሄ ቦታ እንግዶቹ የግላቸው የሆነና ደግሞ የበለጠ ሪላክስ የሚያደርጉበትም ከባቢ ያለው ነው። ከጨዋታው በፊትና በኋላ ኤሌገንት ላውንጅም አለና ያንን አክሰስ የሚያደርጉበት ነው። እናም ጆዜ ሞሪኖ ከፕሪሚየር ሊጉ ዋንጫ ጋር ያስቀሩት የፎቶ ማስታወሻ በዚያ በትልቁ ይታያልና ሁሌም የሚታወሱ አሰልጣኝ ናቸው። አሁን ጆዜ ሞሪኖ ወደ ስታንፎርድ ብሪጅ ሲመለሱ የቤኔፊካ ዋና አሰልጣኝ ሆነው ነው። የቼልሲ ደጋፊዎች ስለ እርሳቸው ምን እንደሚያስቡ ለማሳየት የሚያገኙት ግን የመጀመሪያው አጋጣሚ አይደለም። ቼልሲ በኤፍኤ ካፕ ኳርተር ፋይናል ዩናይትድን ባሸነፈ ጊዜ በወቅቱ የማንቸስተር ዩናይትድ አሰልጣኝ የነበሩት ጆዜ ሞሪኖ በደጋፊዎች ተጮሆባቸዋል። ነገር ግን በጣም በብዙ ተወዳጅነታቸውን የቀነሰው ወይም ደግሞ በደጋፊዎች ዘንድ የነበራቸውን ፍቅር ቀንሶታል ተብሎ የሚታሰበው ወይም ተቃውሞ የገጠማቸው የቼልሲን መራር የእግር ኳስ ጠላት በዚያው በለንደን ቶተንሃም ሆትስፐርን በያዙ ጊዜ ነበረ ከ2019 እስከ 2021 ማለት ነው። ታዲያ አሁንስ እንደምንድን ነው የሚታዩት እኚህ ሰው በስታንፎርድ ብሪጅ? በቼልሲ ጊዜ ባለፈ ቁጥር ወይም ደግሞ ጊዜ በሄደ ቁጥር የስሜት ህመም፣ መከፋት፣ አስቸጋሪ ሁኔታዎች ቀስ በቀስ ወይም በቀላሉ መቋቋም እንዲቻል ያደርጋል። ጊዜ ባለፈ ቁጥር ነገሩ እንደዚያ ነው የሚሆነው እና ታዲያ የቼልሲ ደጋፊዎች ሁሉን ረስተው ስለተደረገባቸው ሳይሆን ስለተደረገላቸው ነገር ብቻ አስበው ጆዜን አሁን ስፔሻል ብለው ይቀበሏቸዋል ወይስ ደግሞ ተከፍተናል ያሉበትን አስታውሰው ይጮሁባቸዋል የሚለው ነው ተጠባቂ የሚያደርገው። ምንም ይሁን ግን ደጋፊው ለሳቸው ያለው አክብሮት፣ ፍቅርና መውደድ ሚዛን ያነሳል በምንም መንገድ ቢሆን እና ቼልሲ በእኚህ ፖርቱጋላዊ አሰልጣኝ ዓለሙን አይቷል ማለት ይቻላል። ቼልሲን ለመግጠም የሚያስፈራ ቡድን የነበረው በሳቸው ጊዜ ነበርም ብሎ ሙሉ በሙሉ መናገር ይቻላል። ቼልሲ 1-0 መራ ማለት አበቃ። 3 ነጥብ የቼልሲ ነው። ተጋጣሚ ሌላ ሀሳብ አልነበረውም። አሁን ያ የለም። እንደውም ሰዎች የጆዜ ሞሪኖ ሪካርድን የበለጠ የሚያደንቁበትም ጊዜ ላይ ነው የምንገኘው ማለት ይቻላል በቼልሲ አሁን ባለው ሁኔታ። በእርግጥ በአንዳንድ ደጋፊዎች ዘንድ የተደበላለቀ ስሜትም ይኖራል በእኛ አሰልጣኝ ላይ። ወደ ማንቸስተር ዩናይትድ እና ቶተናም አሰልጣኝነት የሄዱበትን ጊዜ በማሰብ ወይም ደግሞ በማስታወስ እንዲህ ያለ ብስጭት ውስጥ ሊገቡ ይችላሉ። አንዳንዶች ግን በፍጹም እንደዚያ ማድረግ አልነበረባቸውም ይላሉ። ሌሎች ደግሞ አንዴ እንግዲህ ጆዜ ሞሪኖ ያንን ሲያደርጉ አንደኛ ጆዜ ናቸው ይላሉ። በቃ ምንም ሊያደርጉ ይችላሉ። ጆዜ ሞሪኖ የሚታወቁበት ነው። ደግሞም የእግር ኳስ አሰልጣኝ እስከሆኑ ድረስ በእንግሊዝ ፕሪሚየር ሊግ ደግሞ ፖፑላር ከሆኑ ሊጎች እንግዲህ አንደኛው የእንግሊዝ ፕሪሚየር ሊግ ነው እና በዛ ለአሰልጣኝነት መጠየቅ ለዛውም በማንቸስተር ዩናይትድ የሚያክል ትልቅ ክለብ ደግሞ በስፐርስም ቢሆን እኚህ ሰው እምቢ የማይሉት ነበርና ያንን አድርገዋል እና ጆዜ ነው የትም ቢሄዱ በቼልሲ ካደረጉት ግን አይበልጥም የሚሉ ደጋፊዎች አሉና ያንን ብቻ ማስታወስ የሚመርጡም አሉ። አንዳንድ ደጋፊዎች ደግሞ ማመን ያቃታቸው የማንቸስተር ዩናይትድን ሳይሆን የቶተናምን ነበርና ቶተናምን ማሰልጠናቸው ነበር። ነገር ግን ያው እሳቸው አስቀድሜ እንዳልኩትም ከዛ በኋላ እንግዲህ ከማንቸስተር ዩናይትድ በኋላ በስፐርስም መሾም ቢሆን ለሳቸው ትልቅ ነበርና የቀድሞ አሰልጣኝን እንግዲህ በዚያው በለንደን የደርቢ ተቀናቃኛቸውን ከማይወዱት ከሚጠሉት ክለብ ጋር መዋደዳቸው አስከፍቷቸው ነበርና ይሄ ስሜት የበለጠ ቅርብ ነው። ደግሞ እዛ ላሉት ደግሞ በጣም ቅርብ እንደሆነ ማንሳት ይቻላል። የደርቢ ጨዋታዎችን በቅርበት መከታተልም ስለሚኖረው እዛና ደግሞ እግር ኳስ ከስሜት ጋር በብዙ የተያያዘ ስለሆነ አንዳንዶችን ያስከፋቸው በዚህ ምክንያት ነበር። ጆዜ ወደ ስፐርስ ሲያቀኑ የቼልሲ ደጋፊዎች ለዛ ክለብ ያላቸውን ሀሳብ ያውቁ ስለነበረ ጆዜ ሞሪኖ ቼልሲ ምን ያህል ጥላቻ እንዳለው ለስፐርስ ለዚያ ነው እንግዲህ በወቅቱ ደጋፊዎችን ያስቆጣው። ነገር ግን በቃ ፕሮፌሽናልስ ናቸው መሄድ ነበረባቸው። ጆዜም ሄዱ እና አንዳንድ ደጋፊዎች ግን ያ ሁኔታ የታመሙበት ወይም ደግሞ በስሜት የቆሰሉበት ነው እና
አይረሱትም። ጆዜ በቼልሲ ስላደረጉት ትኩረት መስጠት፣ ስለ ጥሩ ነገር ብቻ ማሰብም ደግሞ ይፈልጋሉ። ያንን ረስተው እንደውም በዛሬው ምሽት ጨዋታ በስታንፎርድ ብሪጅ እስኪያዩዋቸውም የጓጉ አሉ። ጆዜ ሞሪኖ ተመልሰው ማየት የሚጓጉ እናም ጥሩ አቀባበል እንደሚጠብቃቸውም የሚያስቡ በጣም በርካታ ደጋፊዎች አሉ። ቡድናቸውን በማስቀደም እንዲያሸንፍ በመመኘት እና ደግሞ በትልቅ ፍላጎት ነገር ግን ለጆዜ ሞሪኖ ደግሞ የበለጠ አቀባበል ማድረግ ምክንያቱም ቼልሲ ነው፣ ክለቡ ነው። ከምንም በላይ ስለሚደግፉት ክለብ ያስባሉ። ግን ደግሞ በክለቡ ታሪክ ስለሰሩትም አሰልጣኝ መርሳት አይፈልጉም እና በጥሩ አቀባበል እንደሚቀበሏቸው ነው የሚጠበቀው። ከ4 ዓመታት በፊት በቶተናም ከተሰናበቱ በኋላ ጆዜ ከ2 ሳምንታት በፊት የቤኔፊካ አሰልጣኝ ሆነው ከመሾማቸው አስቀድሞ ሮማና በጣሊያን ፌነርባቼን ደግሞ በቱርክ አሰልጥነዋል። ቼልሲን በተመለከተ ያላቸው አቋም ሞሪኖ በአንድ ወቅት እንደተናገሩት 4 የፕሪሚየር ሊግ ዋንጫዎችን የሚያሸንፍላቸው አሰልጣኝ እስኪያገኙ ድረስ እኔ ቁጥር 1 ነኝ በቼልሲ ሲሉ ነበር የተናገሩትና የቼልሲስ ደጋፊዎች ለእናንተ እንዲህ ናቸው እኛ አሰልጣኝ? አስተያየቶቻችሁን አጋሩኝ። ግን እስካሁን የትኛውም አሰልጣኝ እንኳን ያው እንደርሳቸው ሊሆን ቀርቶ ማለት እነዛን የፕሪሚየር ሊግ ዋንጫዎችን ወይም ሜጀር ዋንጫዎችን ማሸነፍ ቀርቶ እሳቸው እንዳሉት 4 የፕሪሚየር ሊግ ዋንጫዎችን ሊያሸንፍ ቀርቶ ለዛ እንኳን የቀረበ አሰልጣኝ ማግኘት ከባድ ነው። አንቶኒዮ ኮንቴ ብቸኛው ሌላኛው አሰልጣኝ ናቸው ቼልሲን በሊጉ ከፍታ የመሩት። በ2016-17 የውድድር ዘመን ቼልሲ በ93 ነጥቦች የሊጉን ዋንጫ ባሸነፈ ጊዜ ከተከታዩ ቶተንሃም ሆትስፐር በ7 ነጥቦች ርቆ ነበር። ስፐርስ 86፣ ማንቸስተር ሲቲ ደግሞ 78 ነጥቦችን ይዘው ከቼልሲ በኋላ ሁለተኛና ሶስተኛ ሆነው ያጠናቀቁ ክለቦች ናቸው። ጆዜ በ2014-15 ካነሱት የፕሪሚየር ሊግ የመጨረሻ ዋንጫ በኋላ የመጣ ነው በአንቶኒዮ ኮንቴ። ከዛ በኋላ ቼልሲ ይህንን ክብር አላየም። ከ3 ዓመታት በፊት ክለቡን በባለቤትነት በያዙት ቶድ ቦሊና ክሊር ሌክ ስር ቼልሲ ለዋንጫው በጣም ቀርቦ መፎካከር ሁሉ እንደተቸገረ ተመልክተናል። በእርግጥ በተጠናቀቀው የውድድር ዘመን 2 ዋንጫዎችን አሳክቷል። የፊፋ ክለብ ወርልድ ካፕ እና ደግሞ ዩኤፋ ኮንፈረንስ ሊግ። እነዚህ ዋንጫዎች እንደ ቼልሲ ላለ ትልቅ ክለብ በተለይ የኮንፈረንስ ሊግን ዋንጫ ማንሳት ምንም ላይሆን ይችላል። የቻምፒየንስ ሊግን የፕሪሚየር ሊግን ያሸነፈን አንድ ትልቅ ክለብ በኮንፈረንስ ሊግ መለካት በጣም ከባድ ይሆናል። ግን ከነበረበት ሁኔታ አንጻር ወይም ከዛ ለመውጣት በሚያደርገው መንገድ ጥሩ መንደርደሪያ እንደሚሆነው ተመልክተናል። የበለጠ ደግሞ ቼልሲን ተስፋ የሰጠው በፊፋ ክለብ ወርልድ ካፕ በፍጻሜው ጨዋታ የዓለም ምርጡን ቡድን ፔዥን ገጥሞ ያሸነፈበት መንገድ በራሱ በጣም አሳማኝ ስለነበረ ብዙ ተስፋ የሰጠ ነበር። ግራሃም ፖተር፣ ማውሪሲዮ ፖቼቲኖ እና ደግሞ አሁን ቡድኑን በአሰልጣኝነት የያዙት ኤንዞ ማሬስካ 3ቱ አሰልጣኞች አሁን ባለው አገዛዝ ስር የተቀጠሩ አሰልጣኞች ናቸው። አንዳቸውም ግን የስሜት ትስስር በመፍጠር ወይም ከሆነ ቦንድ ጋር በመዛመድ ከደጋፊው ጋር ጆዜን አልመሰሉም ወይም ደግሞ የሞሪኖን ደስታ አልቀመሱም ማለት ይቻላል። አሁን ያሉትን አሰልጣኝ የበለጠ መፈተሽ መመርመርም ደግሞ ይዘዋል ቼልሲዎች። ቼልሲ ከመጨረሻ 4 ጨዋታዎቹ በ3ቱ በመሸነፉ ምክንያት ነው ይሄ እየሆነ ያለውና አሁን የሞሪኖን የስኬት ጊዜያት የበለጠ የሚናፍቅበት ጊዜ ነው። ይሄ ክለብ በጆዜ ሞሪኖ ስር ቼልሲ ቶፕ ክለብ ነበር፣ ምንም ጥያቄ የለውም። አሁን ያለበት እንግዲህ ይሄንን ዓለም አያውቀውም ነበር ማለት ይቻላል በጆዜ ሞሪኖ ስር እና ከሳቸው በኋላ የተቀጠሩት 3ቱ ፖተር፣ ፖቼቲኖ እና ማሬስካ በሳቸው ሌቭል አይደሉም የሚሉም አሉ። በእርግጥ የዛኔ የነበረው ጊዜና አሁን በጣም የተለያየ ነው። እንግዲህ ግን ደግሞ ይሄ ማለት ያው ጆዜ ሞሪኖን ለሶስተኛ ጊዜ ስለመሾም አይደለም ይሄንን የምናነሳው። አሁን ሁሉም ነገር በጣም ተቀይሯል። እግር ኳስ በየጊዜው ኢቮልቭ ያደርጋል እና ለደጋፊዎች የጆዜን ጉዳይ ይህንን በተመለከተ እንግዲህ ሁኔታው ሄድ ቨርስስ ሀርት ይሉታል አይደለ? እነሱ አእምሮ ወይም ጭንቅላት ሎጂክ፣ ሪዝን እና ኦብጀክቲቭ አናሊሲስ ያቀርባል። ልብ ደግሞ ከደመነፍስ ውስጣዊ ስሜትና ከግል ስሜት ጋር የተያዘ ነው እና በእነዚህ ባለቤቶች ስርማ እንደው ይሄንን ማሰብ ጭራሽ የማይሆን ነገር ነው። ጆዜ በስብስባቸው ያለውን ቀዳዳ ለመሙላት ወርልድ ክላስ ተጫዋቾችን ይፈልጋሉ። እድሜው ስንት ይሁን ምን ያህል ዋጋ ያስወጣ እሱ ጉዳያቸው አልነበረም ወይም ጉዳይ አይሉትም ጆዜ ሞሪኖ።
አብራሞቪች ጀስት ፔይ የሚለው ነገር ታስታውሳላችሁ አይደለ? እሳቸው እንግዲህ አንድን ተጫዋች ሲፈልጉ በቃ ማስከፈልና ማምጣት ነው እና እንደዛ ነበር። ይሄ አስተሳሰብ በቀድሞ የቼልሲና ደግሞ በቀድሞ ቼልሲ ቡድንና በቀድሞ ባለቤቱ ስር እንጂ አሁን ላይ የለም። ከዚህ በኋላም ደግሞ የሚኖር አይመስልም እንዲህ ያለው ነገር እና በዛን ጊዜ እንዲህ በነበረበት ሁኔታ ውስጥ ነው ያለፉት እኛ አሰልጣኝ። ቼልሲ በብራይተን የደረሰበት የ3-1 ሽንፈትስ ምን ይዞ ይመጣል ከተባለ ምናልባትም ለጆዜ ሞሪኖ የሞቀ አቀባበል ማለት ይቻላል። አንድም ደጋፊው ጆዜ በቼልሲ ቀናቶቻቸው ስላደረጉት ሁሉ፣ ሌላ ደግሞ አሁን ማሬስካ ላይ ደጋፊው ባለው ጥያቄ ምክንያት ነውና ማሬስካ በደጋፊው ዘንድ ያላቸው ስሜት ከፋፋይ ነው። አንዳንዶች ተስፋ የሚሰጥ ጥሩ አጫወት አላቸው፣ ሌሎች ደግሞ ቼልሲን የማይመጥኑ አሰልጣኝ ናቸው ሲሉ ይናገራሉ። ደጋፊው ለጆዜ ሞሪኖ ያለውን አድናቆት በመጠኑም ቢሆን የሚቀንስ ደግሞ ሌላ ምክንያት ካለ ያኔ ደጋፊውን ለአደባባይ ያሰጡበትን ጊዜ በማስታወስ ሊሆን ይችላል። እንግዲህ በ2014 ስታንፎርድ ብሪጅ ላይ ልክ በባዶ ስቴዲየም እንደመጫወት ነው አሉ። ከዛ በኋላ እንግዲህ የተቃራኒ ወይም ደግሞ የተጋጣሚ ደጋፊዎችም ሞሪኖ ልክ ናቸው፣ ደጋፊዎቻቸው አይረቡም ሲሉ ጩኸታዎቻቸውን ያሰሙ ጀመርና በዚህ መንገድ ደጋፊውን አሳልፈው መስጠታቸው ቂም አስቆጥሯል በደጋፊ ዘንድና ይሄንንም ላይረሱት ይችላሉ ደጋፊዎች። ሞሪኖ ብዙ ጊዜ የሚዲያ አሟቂ ናቸው ይታወቃሉ። በጋዜጦች መጽሔቶች ፊት ገጽ ላይ ይወጣሉ። ከስፖርት ብሮድካስት ላይ ደግሞ ስማቸውም አይጠፋምና ስላደረጉት ስላሉት ሁሉ በዝርዝር ይጻፋል ይነገራልም። ስለኚህ ሰው የቀድሞ የዩኤፋ ዳኞች ኮሚቴ ሄድ የነበሩት እንግዲህ ቮይልከር ሮት ጆዜ ሞሪኖን የእግር ኳስ ጠላት ሲሉ ሰይመዋቸዋል። ጆዜ ሞሪኖ እንግዲህ ለተከበሩት የአርሰናል አሰልጣኝ አርሰን ቬንገርም አልተመለሱም። ቮየ በፍሬንች እንግዲህ እሳቸው ደስታን የሚያመጡ ግን ደግሞ ደስታን የማያመጡ ዋንጫን የማያሸንፉ ለማለት ነው። ደግሞ በሰዎች ደስታ ወይም ዋንጫ ባሸነፉ አሰልጣኞች ወይም ቡድኖች በሚስጥር የሚደሰቱ ሲሉ ነበር የገለጧቸው። ስፔሻሊስት ኢንፌለር ብሏቸውም ነበረ እኚህን ሰውና ለእንዲህ ላሉ አሰልጣኞችም የማይመለሱ ሰው ናቸው ጆዜ ሞሪኖ እና ጁን 2005ም 75,000 ፓውንድ ተቀርተዋል። ያኔ ያለ ሰሜን ለንደኑ ክለብ ስምምነት እና ፈቃድ ከአርሰናሉ ተጫዋች አሽሊ ኮል ጋር በመገናኘታቸው ነው ይሄ ቅጣት የተጣለባቸው። ግን ሰርቷል ማለት ይቻላል። በቀጣዩ ዓመት ኮል ቼልሲን ተቀላቀለና የቼልሲ ተጫዋች ሆነ። የጆዜ ሌላው የማይረሳው አጋጣሚ በ2016 የቡድኑ ዶክተር ኢቫ ካርኔሮ ጋር የገቡበት ግጭት ነበረ። ታዲያ ይቺ ሴት በ2015 ኦገስት ላይ ከስዋንሲ ጨዋታ በኋላ በክለቡ ማዕረጓን ተገፋለች ማለት ይቻላል። ጆዜ ሞሪኖን ያበሳጫቸው ወይም ደግሞ ቁጣ የቀሰቀሰባቸው እሷና የቡድኑ ፊዚዮ ጆን ፊዮረን ለኤድን ሃዛርድ ሕክምና ለማድረግ ወደ ሜዳ ባደረጉት የዘገየ ሩጫ ነበረ የተቆጡት። እናም ኢቫ ካርኔሮን በፖርቱጊዝ ጮኸው ኃይለ ቃል ተናግረዋታል። በቡድኑ ከነበራት ግዳጅ ያው ተወገደች። በመጨረሻም ሪዛይን አደረገች ራሷም። እንደውም አሁን እቺ ሴት ያው ከእግር ኳስ አራቀችም፣ የአንድ የእግር ኳስ ክለብ ኮኦነርም እንደሆነች እየተነገረ ነው ያለው እና ከእሷ ጋርም የገቡበት ግጭት የማይረሳ ነው። የሞሪኖ አንዳንድ ነገሮቻቸው ወጣ ያሉ ናቸው። ለእርሳቸውም እንግዲህ ብዙ ያስባለባቸው አንዳንዶች ቢወዳቸውም በሌሎች ደግሞ ጥላቻን ያሳደረባቸው እና የሚናገሯቸው ደግሞ ጠባያቸውም የማይመች ሆኖም የተመለከቷቸው ነበርና ለእሳቸውም ይሆን ደግሞ ለሚይዙትም ክለብ ጥሩ ያልሆነም ነበር ማለት ይቻላል። ጆዜ እንግዲህ በጨዋታቸው በብዙዎች አይወደዱም። በጆዜ ውጤት ንጉስ ነው። በቃ በየትኛውም መንገድ ተጫወት ውጤት መያዝ ነው። ደግሞ እውነታው እኮ ያ ነው። በእርግጥ እግር ኳስ ኢንተርቴን ማድረግ ይኖርበታል። ለኢንተርቴንመንት ነው የምንመለከተው፣ ከስሜት ጋር የተያያዘ ነው። ግን ደግሞ ሁሌ ደስ የሚል ጨዋታ ብቻ በማየት መደሰት ይቻላል ብሎ ማመን አይቻልም። ያው በዋንጫ ቢደገፍ በዋንጫ ቢታጀብ ደግሞ በጣም የተሻለ ነው። ደግሞ እንዲህ ያለውን ነገርማ የሚያመጣ አሰልጣኝ ከተገኘ አንድም በውጤት ደግሞ በአጫወትም ቢሆን በጣም ጥሩ ይሆን ነበረ። ግን ደግሞ ውጤት መቅደም አለበት። ውጤት ንጉስ ነው ከሚሉ አሰልጣኞች መካከል ናቸውና በአጫወታቸው እኛ አሰልጣኝ በብዙ አይወደዱም። እንግዲህ በእግር ኳስ ብዙ አይነት ሀሳብ ነው የሚነሳው። የግል ሀሳቦች አሉ፣ ደግሞ የሚያስማሙም አሉ በእግር ኳስ ላይና
እኔም ባጫወታቸው እኚህ ሰው በሚችሉት መንገድ ነው የሚጫወቱትና በሚችሉት መንገድ ስኬታማ ከሆኑ በቃ ትልቅ ስኬት ነው ዋንጫን ማሸነፍ ከቻሉ። ቀጣሪዎቻቸው ወይም የሚይዙት ክለብ ባለቤቶች ናቸው ያንን በዚህ መንገድ ካልተጫወት ካንፈልግህም ሲሉ እሳቸውን ማሰናበት የሚኖርባቸው እንጂ ጆዜ ሞሪኖ ውጤትን አስቀድመው ብዙ ዋንጫዎችን ያነሱ ትልቅ አሰልጣኝ ናቸው። እንግዲህ ሞሪኖ የሚያናድድ ጠባያት እንዳሏቸው ተናግረናል። ግን ደግሞ ብዙ ክብሮችን የጠቀለሉ ቼልሲን በአውሮፓ እግር ኳስ ቶፕ እንዲሆን ያስቻሉም ናቸው። ከማይወደዱበት ነገር ይልቅ የሰሩት ጀብዱ በጣም ትልቅ ነውና ያንን ማስታወስ የሚሻለው ነው። በእርግጥ ከቼልሲ ጋር የቻምፒየንስ ሊግ ዋንጫን አላሸነፉም። ያስወቀሳቸው ደግሞ ያንን ማድረግ የሚያስችል ቤስት ስኳድ ይዘው ስለነበረ ነው ያንን አለማሳካታቸው ያስወቀሳቸው። 2 የግማሽ ፍጻሜ ጨዋታዎችን ተሸንፈዋል። በሊቨርፑል በ2005 እና 7 እና ደግሞ በአትሌቲ 2014 ላይ። በቼልሲ እንግዲህ የቻምፒየንስ ሊግ ዋንጫን ማሸነፍ የተቻለው ለሮበርቶ ዲማቲዮ እና ደግሞ ለቶማስ ቱኸል ነው። እኚህ አሰልጣኝ እንግዲህ ዲማቲዮ 2012 ላይ ደግሞ ቶማስ ቱኸል 2021 ላይ የቻምፒየንስ ሊግ ዋንጫን ያሳኩ ናቸው በቼልሲ። ሞሪኖ ይህንን የአውሮፓ መድረክ ትልቁን ዋንጫ በፖርቶ 2004 እና ደግሞ ከ6 ዓመታት በኋላ በኢንተር ሚላን ማሳካት ችለዋል። ጆዜ አሁን 62 ዓመታቸው ላይ ይገኛሉ። 62 ዓመት ሞልቷቸዋል። የጸጉራቸው ቀለምን ብዙ ይነግረናል። በሞደርን እግር ኳስ ወይም በሞደርን ፉትቦል ቶፕ ክለብ ስለመያዛቸው እርግጠኝነት የለም እኛ አሰልጣኝ። ከምን ጊዜም ግን ቶፕ አሰልጣኞች አንዱ ናቸው ጆዜ ሞሪኖ። ይህንን በእርግጠኝነት ማለት ይቻላል። ዛሬ በስታንፎርድ ብሪጅ ምን አይነት አቀባበል ይጠብቃቸዋል? ይሄ የሚያጓጓ ነው። ቻነሉን ሰብስክራይብ ማድረግ እንዳትረሱ። ፕሮግራሙን ከወደዳችሁት ደግሞ ላይክ እና ሼር እንድታደርጉ ይሁን።